በስመ ሰበር ዜና ኤርትራ ለመቀሌ የሰጠችው የራዳር ስርዓት ተመታ። የዩናይትድ አረብ ኤሚሬትስ የካርጎ በረራዎችና የእስራኤል ድብቅ ዘገባ። በልዩ ዘገባችን በምስራቅ አፍሪካ የሚደረገው የሀያላን ሀገራት የጂኦፖለቲካ ፍልሚያና የወታደራዊ ኃይል ሚዛን። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ዛሬ በምስራቅ አፍሪካና በአፍሪካ ቀንድ አካባቢ እጅግ አሳሳቢ የሆኑና የቀጠናውን የኃይል ሚዛን የሚቀይሩ አበይት ወታደራዊና ጂኦፖለቲካዊ መረጃዎች ተከስተዋል። ኤርትራ ለመቀሌ የሰጠችው የራዳርና የአየር መከላከያ ስርዓት በኢትዮጵያ አየር ኃይል መመታቱ የተዘገበ ሲሆን፣ በሌላ በኩል ደግሞ በመቀሌ ከተማና በዙሪያዋ ባሉ የጦር ሰፈሮች ላይ ተከታታይ የድሮን ጥቃት መፈጸማቸው ተገልጿል። በተጨማሪም ኤርትራ በሱዳን የእርስ በርስ ጦርነት ሽፋን በማድረግ እና በምስራቅ ሱዳን ያሉ የጽንፈኛ ቡድኖችን ታጣቂዎች በማሰልጠን ድንበር ተሻጋሪ ተጽዕኖዋን ለማስፋፋት እየሰራች እንደሆነ ከእስራኤል የደህንነት ምንጮች ጋር ትስስር ያለው ሞሳድ ኮሚኒቲ ይፋ አድርጓል። በሌላ በኩል ደግሞ ኢትዮጵያ ከዩናይትድ አረብ ኤሚሬትስ ከፍተኛ መጠን ያለው ዘመናዊ ታጠቀ የብረት ለበስና ወታደራዊ መሳሪያዎችን እያገኘች እንደሆነ የተገለጸ ሲሆን፣ በርካታ የካርጎ አውሮፕላኖች በየቀኑ በቦሌ ዓለም አቀፍ ኤርፖርት በማረፍ ላይ ይገኛሉ። ሙሉ ዘገባውን እስከ መጨረሻው ተከታተሉን። ወደ ዝርዝሩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሁሌም ታማኝ እውነተኛና ፈጣን መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ወደ ዝርዝሩ እንለፍ። ወደ መጀመሪያው ሰበር ዝርዝር መረጃችን ስናልፍ ኤርትራ ለህወሓት የታጠቁ ኃይሎች አቅርበዋለች የተባለው የራዳር ስርዓትና የጸረ አየር መከላከያ መሳሪያ በኢትዮጵያ አየር ኃይል በተፈጸመ ጥቃት ሙሉ በሙሉ ወደ አመድነት መቀየሩ ተዘግቧል። ይህ ክስተት ኤርትራ በዚህ ግጭት ውስጥ በቀጥታም ሆነ በተዘዋዋሪ እጇ እንዳለበት የሚያረጋግጥ ነው በሚል በበርካታ ወታደራዊ ተንታኞች ዘንድ አስተያየት እየተሰጠበት ይገኛል። ይሁን እንጂ የኢትዮጵያ አየር ኃይል በወሰደው ትክክለኛ የኢላማ ጥቃት ከጥቅም ውጭ የተደረጉት እነዚህ የራዳር ስርዓቶችና ተከታታይ የድሮን ጥቃቶች ቀጠናውን ወደ አዲስ ወታደራዊ ውጥረት አሸጋግረውታል። በተያዘ መረጃ ሰሞኑ በመቀሌ ከተማና በዙሪያ በሚገኙ ስትራቴጂካዊ ቦታዎች ላይ በየቀኑ ተከታታይ የድሮን ጥቃት ሲፈጸሙ ሰንብተዋል። በተለይም በመቀሌ ዳዕሮ በተባለው ሰፈር እንዲሁም በምድርና አየር ኃይል የጦር ሰፈሮች የሚገኙ የጦር መሳሪያ ማከማቻ ዲፖዎች ጥቃቱ ከተፈጸመባቸው ዋነኛ ቦታዎች መካከል ይጠቀሳሉ። የፌዴራል መንግስት የሰላም ጥሪን አልተቀበለም ባለው አካል ላይ እርምጃ መውሰዱን የቀጠለ ሲሆን፣ በጥቃቱ ሳቢያ በርካታ የመሳሪያ ስብስቦችና ወታደራዊ ማዕከላት መውደማቸው ተዘግቧል። እነዚህ ተከታታይ እርምጃዎች ሁኔታውን በማንኛውም ሰዓት ወደ ሙሉ ጦርነት ሊቀይሩት እንደሚችሉ ስጋቶች እየጨመሩ መጥተዋል። በሌላ በኩል ደግሞ በእስራኤል አስተዳደርና የደህንነት ተቋማት አካባቢ የሚሰራጩ መረጃዎች እንደሚያመለክቱት የእስራኤል የውጭ ደህንነት መዋቅር ወይም ሞሳድ የኤርትራን ድብቅ እቅድ አጋልጧል። እንደ ዘገባው ከሆነ በቀይ ባህር ዳርቻ ላይ የምትገኘው ኤርትራ የሱዳንን የእርስ በርስ ጦርነት እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን ወይም በካሳላና በገዳሪፍ አካባቢ የሚንቀሳቀሱ ታጣቂዎችን በማሰልጠንና በማስታጠቅ ላይ ትገኛለች። እስራኤል ይህንን እንቅስቃሴ በጽኑ የምትቃወመው ሲሆን፣ በቀይ ባህርና በባቢል መንደብ መስመር ላይ የእስራኤልና የጽንፈኛ ታጣቂዎች ተጽዕኖ እንዳይጎለብት ከኢትዮጵያ መንግስት ጋር በጽኑ አቋም ላይ እንደምትገኝ ተጠቁሟል። ይህ የእስራኤልና የኢትዮጵያ ስትራቴጂካዊ አጋርነት በምስራቅ አፍሪካ ያለውን የኃይል ሚዛን ሊቀይረው እንደሚችል ይገመታል። በተያያዘ መረጃ በኢትዮጵያና በሱዳን አዋሳኝ ድንበሮች ማለትም በኩርሙክና በሸረሪና አካባቢዎች ከዚህ ቀደም በነበሩት ግጭቶች የሱዳን ኃይሎችና በኤርትራ የሰለጠኑ ታጣቂዎች መሳተፋቸው ተገልጿል። ኤርትራ በስልጠና ካምፖቿ አዳዲስ ታጣቂዎችን በማሰልጠን ወደ ሱዳን ምስራቃዊ ክፍሎች ማስገባቷና በሌላ በኩል ደግሞ ህወሓትን በድብቅ የምታስታጥቅበት መንገድ በአካባቢው አዲስ የጦርነት ግንባር እየከፈተ ይገኛል። እነዚህ የተካሄዱት ተከታታይ ግጭቶችና የኃይል ጥንክሮች የቀጠናውን ሀገራት ወደ ላቀና ወደ ከፋ አህጉራዊ ጦርነት ሊከተው እንደሚችል ወታደራዊ ተንታኞች ስጋታቸውን እየገለጹ ነው። ይህ በእንዲህ እንዳለ ጀነራል ባጫ ደበሌ በሰጡት ጠንከር ያለ አስተያየት ጦርነቱ እንደገና የሚፈነዳ ከሆነም ግጭቱ በኢትዮጵያ ወሰን ውስጥ ብቻ ተወስኖ እንደማያበቃ አስጠንቅቀዋል። ጀነራሉ አክለውም የኢትዮጵያ ፌዴራል መንግስት የሀገሪቱን ሉዓላዊነትና የህዝቧን ደህንነት ለማስከበር ሲል አስፈላጊ ሆኖ ከተገኘ እርምጃውን እስከ አስመራ ድረስ ሊገፋውና ተኩስ ሊከፍት እንደሚችል መጠቆማቸው በአስመራና በአዲስ አበባ መካከል ያለውን ውጥረት ወደ ከፍተኛ ደረጃ አሸጋግሮታል። በሌላ ዜና ደግሞ የዩናይትድ አረብ ኤሚሬትስ ለኢትዮጵያ የምታደርገውን ወታደራዊና ስትራቴጂካዊ ድጋፍ አጠናክራ ቀጥላለች። ከዚህ ቀደም ለኢትዮጵያ ዘመናዊ የብረት ለበስ የጦር ተሽከርካሪዎችንና የድሮን ቴክኖሎጂዎችን አቅርባ የነበረችው ኤሚሬትስ በአሁኑ ወቅትም ከፍተኛ መጠን ያላቸውን ዘመናዊ የጦር መሳሪያዎች በካርጎ አውሮፕላኖች በማጓጓዝ ላይ ትገኛለች። በመረጃው መሰረት በየቀኑ በሚባል ደረጃ በርካታ የወታደራዊ ካርጎ አውሮፕላኖች ከአቡዳቢና ዱባይ ተነስተው በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በማረፍ ላይ ናቸው። ይህ ግዙፍ የጦር መሳሪያ ዝውውር የኢትዮጵያን የመከላከያ አቅምና ወታደራዊ ዝግጁነት ለላቀ ደረጃ ያሸጋገረው ሲሆን የሀገሪቱን ሉዓላዊነት ለማስከበር የሚደረገውን ጥረት በእጅጉ ደግፎታል። በተያያዘም ኤሚሬትስ በሱዳን የእርስ በርስ ጦርነት ውስጥ የሐሚቲን ኃይሎች በመደገፍ ቀጠናዊ ተጽዕኖዋን እያስፋፋች እንደሆነ ይነገራል።
በሌላ በኩል ደግሞ ሳውዲ አረቢያና ኤርትራ ያደረጉት የፖለቲካ አስተላለፍ በአካባቢው አዲስ ስጋት ደቅኗል። በአጠቃላይ በአፍሪካ ቀንድ በሱዳን በኤርትራና በኢትዮጵያ አዋሳኝ ድንበሮች ላይ የሚታዩት ወታደራዊ እንቅስቃሴዎች እንዲሁም የዩናይትድ አረብ ኤሚሬትስና የሳውዲ አረቢያ የጂኦፖለቲካ ፍልሚያ አካባቢውን ወደ ከፍተኛ ወታደራዊ ቀውስ እየመሩት ይገኛሉ። እናንተስ በዩናይትድ አረብ ኤሚሬትስ ወታደራዊ ድጋፍና በኤርትራ ድብቅ እንቅስቃሴዎች ላይ ምን አስተያየት አላችሁ? አስተያየታችሁን ኮሜንት መስጫ ሳጥኑ ላይ አስፍሩልን። ወደ ዓለም አቀፍ ዜናችን ስናልፍ ቱርክ በምሽት ጨለማ ግዙፍ የጦር መሳሪያዎችን ወደ ሶሪያ አስገባች። በእስራኤልና በቱርክ መካከል ቀጥተኛ የጦርነት ስጋት፣ ልዩ የጂኦፖለቲካ ትንታኔ፣ የእስራኤል አየር ኃይል ጥቃትና የአንካራ ምላሽ፣ ሶሪያ የሀያላን አገራት የጦር አውድማ። የእስራኤል አየር ኃይል በሶሪያ ይዞታዎች ላይ የፈጸመውን ጥቃት ተከትሎ ቱርክ በምሽት ሽፋን በርካታ ግዙፍ የታንክና የከባድ መሳሪያ ስርዓቶችን በድብቅ ወደ ሶሪያ ማስገባቷ ተገለጸ። የቱርክ ብሔራዊ ደህንነት ተቋም ኤምአይቲ በሚመራው በዚህ ምስጢራዊ ወታደራዊ እንቅስቃሴ አንካራ ለእስራኤል ግልጽ መልእክት ለመላክና ሊፈጠር ለሚችል ቀጥተኛ የጦርነት ግጭት እየተዘጋጀች እንደሆነ ይነገራል። ሙሉ ዝርዝሩንና የሁለቱን ሀገራት የሻከረ ግንኙነት ዳራውን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። በወጡት አዳዲስ ትኩስ መረጃዎችና ምስሎች መሰረት ቱርክ በምሽት ጨለማ ተሸፍና እጅግ ከፍተኛ ቁጥር ያላቸውን የከባድ የጦር መሳሪያዎች፣ የታንክ ማጓጓዣዎችንና ዘመናዊ የጦር ስርዓቶችን ወደ ሶሪያ ምድር እያስገባች ትገኛለች። የግዙፍ የወታደራዊ መሳሪያዎች ማጓጓዝ ኦፕሬሽን በይፋ እየተመራ ያለው በቱርክ ብሔራዊ ደህንነትና የኢንቴሊጀንስ መዋቅር ኤምአይቲ መሆኑም የጉዳዩን አሳሳቢነት ወደ ላቀ ደረጃ አሸጋግሮታል። ቱርክ በሶሪያ ምድር የምታካሂደው ይህ ድብቅ እንቅስቃሴ ይፋዊ ዓላማው ምን እንደሆነ በግልጽ ባይታወቅም ወታደራዊ ተንታኞች እንደሚያስቀምጡት ከሆነ ግን ክስተቱ የእስራኤል አየር ኃይል በቅርቡ በሶሪያ ላይ ላካሄደው አየር ጥቃት የሚሰጥ ጠንካራ ምላሽ እንደሆነ ይገመታል። የእስራኤል አየር ኃይል በሶሪያ ወታደራዊ መሰረተ ልማቶችና በሶሪያ የአየር መንገድ ወይም የአየር ማረፊያ አካባቢዎች ላይ ተከታታይ የሮኬትና የቦምብ ጥቃቶችን ስታካሂድ ሰንብታለች። እስራኤል ይህንን እርምጃ የምትወስደው በሶሪያ በኩል የሚንቀሳቀሱ የኢራን ወታደራዊ ስብስቦችንና የሂዝቦላህ የጦር መስመሮችን ለማዳከም እንደሆነ ብትገልጽም የጥቃት ግን የቱርክን ስትራቴጂካዊ ፍላጎቶች በቀጥታ የሚነካ ሆኖ ተገኝቷል። በአሁኑ ወቅት አንካራ በሶሪያ ግዛት ውስጥ ከእስራኤል ሰራዊት ጋር ቀጥተኛ የጦር ግጭት ወይም ሚሊታሪ ኮንፍሮንቴሽን ሊፈጠር እንደሚችል በመገመት ሰራዊቷንና ከባድ ታንኮችን በማስገባት ላይ ትገኛለች። ቱርክ ለእስራኤል ወታደራዊ የበላይነት እጅ እንደማትሰጥና በሶሪያ ያለውን የኃይል ሚዛን በራሷ መንገድ ለመቃኘት ቁርጠኛ መሆኗን የሚያሳይ ግልጽ መልእክት እያስተላለፈች እንደሆነ ይነገራል። በእስራኤልና በቱርክ መካከል ያለው ግንኙነት ከቅርብ ጊዜ ወዲህ እጅግ በከፋ ሁኔታ እየሻከረ መጥቷል። የቱርክ ፕሬዝዳንት ረሲብ ጣይር ኤርዶጋን የእስራኤልን በጋዛና በሊባኖስ የምታደርገውን ወታደራዊ እርምጃ በጽኑ ሲቃወሙና የእስራኤልን አመራሮች በግልጽ ሲኮንኑ ቆይተዋል። በተጨማሪም ቱርክ በሶሪያ ሰሜናዊ ክፍሎች ያላትን ተጽዕኖ ለማስፋፋት የምታደርገው ጥረትና እስራኤል በሶሪያ ደቡባዊና መካከለኛ ክፍሎች የምታካሂደው የአየር ጥቃት የሁለቱን ሀገራት የደህንነት መስመር የሚያጋጭ ሆኗል። ቱርክ በሶሪያ ያሉትን የተለያዩ አማጽያንና ታጣቂ ቡድኖች በይፋም ሆነ በምስጢር ስታስታጥቅና ስትረዳ የቆየች ሲሆን ይህ የቱርክ ድጋፍ ደግሞ የእስራኤልን የደህንነት ስጋት በጥፍ እያሳደገው ይገኛል። የጂኦፖለቲካዊ ተጽዕኖና የመካከለኛው ምስራቅ የወደፊት ዕጣ ፈንታ። ይህ በሶሪያ ምድር እየተካሄደ ያለው የቱርክ የታንኮችና የከባድ መሳሪያዎች ዝውውር የመካከለኛው ምስራቅን ቀውስ ወደ አዲስና አደገኛ ምዕራፍ ሊከተው እንደሚችል ባለሙያዎች ያስጠነቅቃሉ። እስካሁን ድረስ በእስራኤልና በቱርክ መካከል የነበረው ውጥረት በዲፕሎማሲያዊና በቃላት ውጊያ ብቻ የተወሰነ የነበረ ቢሆንም አሁን ግን በሶሪያ ግዛት ውስጥ የሁለቱ ሀገራት ሰራዊቶች ፊት ለፊት የሚገናኙበትና ቀጥተኛ ተኩስ ሊለዋወጡ የሚችሉበት እድል ሰፊ ሆኗል። ቱርክ የኔቶ አባል ሀገር በመሆኗና እስራኤል ደግሞ የአሜሪካ ዋነኛ ስትራቴጂካዊ አጋር በመሆኗ በሁለቱ ሀገራት መካከል በሶሪያ በሚደረግ በማንኛውም ወታደራዊ ግጭት ውስጥ ዓለም ሀያላን አገራት ቀጥተኛ ተሳታፊ ሊሆኑ የሚችሉበት አጋጣሚ ከፍተኛ ነው። ይህም በቀጠናው ወደ አህጉራዊና ዓለም አቀፋዊ ጦርነት ሊከተው ይችላል። በአጠቃላይ በሶሪያ ምድር በምሽት ሽፋን እየተካሄደ ያለው የቱርክ ግዙፍ የጦር መሳሪያዎች ዝውውርና በእስራኤል የተላከው ማስጠንቀቂያ የቅርብ ምስራቅን የፖለቲካና የወታደራዊ ሁኔታ የበለጠ አወዛጋቢና አደገኛ አድርጎታል። እናንተስ በቱርክና በእስራኤል መካከል እየተፈጠረ ባለው በዚህ ቀጥተኛ የጦርነት ስጋት ላይ ምን አስተያየት አላችሁ? ቱርክ በሶሪያ ላይ የምታደርገው እንቅስቃሴ አካባቢውን ወደ የትኛው አቅጣጫ ይመራዋል ብላችሁ ታስባላችሁ? አስተያየታችሁን ኮሜንት መስጫ ሳጥኑ ላይ አስፍሩልን። ለዚህ ቻናል አዲስ ከሆናችሁ ሁሌም እውነተኛ ታማኝና ፈጣን መረጃዎች ቀድመው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። በሌላም ፈጣንና እውነተኛ መረጃዎች እስክንገናኝ ሰላም ቆዩ።